ሰላም ጤና ይስጥልን ውድ ምንወዳችሁና ምናከብራችሁ የኛ ተወዳጅ ቤተሰቦች እንዴት አላችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? እኔ እጅግ በጣም ደህና ነኝ። ሰላም ነው አለሁላችሁ። እግዚአብሔር የተመሰገነ ይሁን። ያው ቅድም በአዲስ ቪዲዮ መጥቼላችሁ ነበረ። ታዲያ ቃሌን ጠብቄያለሁ። አሁንም ተመልሼ መጥቻለሁ። ቅድምም ብያችሁ ነበር አብርሽ ዛሬ መጣ ብያችሁ ነበር። መጥቷል። ግን እስቲ የሆነ ጥርጣሬ ውስጥ ያከተተኝ ነገር አለ። እሱ እንመለስ እና ደግሞ ከሩታም ጋር ታርቀናል፣ ሰላም ፈጥረናል። ከዚህ በኋላ እየሰማችሁ ከሩታ ጋር ነው መሆነው። አዎ። እና ሩታን በጣም ነው የምወዳት፣ በጣም ነው የማፈቅራት። ከዚህ በኋላ ከሷ ጋር ነው የምኖረው። እና እሷን መርጫለሁኝ። አብርሽ ኢየሱስ ዛሬ ስለሆነ ልፍቀድላቸው። በነገራችን ላይ በዚህ ቪዲዮ ጉዳይ ላይ የሆኑ ጥርጣሬዎች እንዲያድሩብኝ ሆነዋል። የመጀመሪያው አንገቱን አስተውላችሁታል? አብርሽን በደንብ አይታችሁታል? አብርሽን አንገቱ ላይ ያለውን የሆነ ምን ብዬ ልገልጸው በማልችልበት ሁኔታ ላይ አንገቱ ላይ ያደረገው ነገር ስመለከት የሆነ ጥርጣሬ እንዲያደርብኝ ሆነ። በመጀመሪያ አብርሽ ወደ ሩታ በመመለሱ እንደኔ እጅግ በጣም ደስ ያለው ሰው የለም። ነገር ግን የተመለሰበት መንገድ የሆነ ጥርጣሬ ውስጥ እንደገባ አደረገኝ። አዎ፣ ዋናው ከሚስቴ ጋር ሆኛለሁ፣ ከልጄ እናት ጋር። ከዚህ በፊት ያው ብዙ ነገሮች ተፈጥሮ መሰለኝ ኤፍሬም የነገረኝን አብርሽ እውነት ደህና ነው ወይ የሚል ሀሳብ ባይምሮዬ በጣም መጣ። የመጀመሪያው ነገር ተጣደፈ። ቀደም ብያችሁ ነበር፣ ኢንዶሚን ሆነ። በጣም ፈጠነብኝ። በመጀመሪያ ደረጃ እኔ ሁሌም ተረትና ምሳሌ በጣም ነው የምወደው እና ሊገልጽልኝ ስለሚችል ሀሳቤን በጥቅል ስለሚያደርግልኝ ይህን ነገር ልበላችሁ። የማታድሩበት ቤት አታምሹ ይባላል። አሁን እዚህ ጋር ዛሬ ሄርሜላ ምን አይነት ስሜት ነው የሚሰማት? አብርሽ በእንደዚህ አይነት መንገድ ከዚህ ቀደም ሩታና ሄርሜላ አንድ ላይ ሲሆኑ እንኳን ብዙውን እንደውም ሲቆም እንኳን በሄርሜላ በኩል ነበር የሚቆመው። ዛሬ ግን በጣም ደስ በማይል ሁኔታ ሄርሚ ምን ሊሰማት እንደሚችል በማላቅበት ሁኔታ አይ የሆነ ሳበችኝ እኮ ምናምን እያለ ስመለከተው ወይ ደግሞ ሄርሚን ስታቅፈው ሪያክት ያደረገበት መንገድ እኔ አልተመቸኝም። እኔ እኮ ወደ ሄርሜላ ወደ ሩታ በመመለሱ በጣም ደስ ብሎኛል። ነገር ግን የሆነ እንድጠራጠርና እንደፈራ ሆንኩኝ። አብርሽ ትክክል አይደለም እንዴ? ይሄ የምናውቀው አብርሽ አይደለም። የሆነ አብስትራክት ያደረጉብን የሆነ የተመለሰበት መንገድ ደስ አይልም። በውስጣችን የሆነ ጥርጣሬ እንዲሰማን ሆነ። የምር አብርሽ ውስጡ ፈልጎ ጥፋተኛ እንደሆነ ተሰምቶት ከሆነ ወደ ሩቲ የተመለሰው እጅግ በጣም ነው ደስ የሚለው። ነገር ግን እዚህ ጋር የሆነ የሄርሚን ሕይወት እንዳበላሸ ቁጠረው። በመጀመሪያ ከዚህ ነገር እኛ ወይም ደግሞ ይሄን ቪዲዮ የምትመለከቱ እንድትማሩ የምፈልገው አንደኛው ነገር ምንድን ነው? የምር የሰው ልጅ ተስፋ አትስጡ። ለሰው ልጅ ተስፋ አትስጡት። የማታደርጉለትን ነገር ወይም ደግሞ ላታዛለቁት ነገር ያ ሰው በእናንተ ተስፋ እንዲያደርግ እድል አትስጡት። ዛሬ ምናልባት የሆነ በሄርሚ እንደ ዛሬ ሄርሚ ያሳዝነኝ አታውቅም። ክርስቶስም የሆነ ፈጠነ ነገር እየው ቀስ በቀስ እኔ አሁንም እንደነገርኳችሁ ነው ቅድም ወደ ሩታ እንዲመለስ በጣም ነው የምፈልገው። ነገር ግን በእንዲህ መልኩ ሄርሚን በሚጎዳ በሚያስደነግጥ ምን ተፈጠረ በሚያስብል ሁኔታ መመለሱ ደስ አይልም። እኔ እዚህ ጋር እንዲህ ባል ደስ ይለኛል። ግን
ኤፍሬም ጋር ግን የሆነ ደስ የማይል ነገር መለከትበት። ለምንድነው ቆይ የምትከሰው አንተ? ግልጽ ይመስለኛል። ፏበል አይ ለምንድነው ወስጀምር ፏበል አጫነቅ እየተጫነክ ነው የሆነ ትክዝ እያልክ ነው። እንደዚህ እንድትሆን አንፈልግም። ነቃ የሆነ ግልጽ ያልሆነ ከጀርባው የሆነ የተደበሰበሰ እኛ ልንመለከተው ማንችለው እሱ ግን የገባው እያደረገ ያለው የሆነ ነገር አለ። ምናልባት አብርሽ ተገዶ እንደሆነ እንዲሰማኝ ያደረገኝን ነገር አንድ ነገር ላሳያችሁ፣ ተመልከቱት። ነው ሁሉም ነገር ተስተካክሎ ሩታዬና አንተ አንድ መሆናቸው ሌላው ትርፍ ነው። አዎ ዋናው ከሚስቴ ጋር ሆኛለሁ ከልጄ እናት ጋር። ከዚህ በፊት ያው ብዙ ነገሮች ተፈጥሮ መሰለኝ ኤፍሬም የነገረኝ ምን አለ ጥፋተኛ እንደሆነ እንኳን ውስጡ ነግሮት አይደለም ያወቀው፣ ወይም ደግሞ የሆነ ወደ ራሱ ተመልሶ ይሄ ነገር እያደረኩት ያለው ነገር መልካም አይደለም ብሎ አስበው አይደለም የተመለሰው። አላችሁኝ ነው እያላቸው ያለው። እናንተ ይሄ ነገር ትክክል እንዳልሆንኩ ስለነገራችሁኝ ነው እያላቸው ያለው። እና የሆነ እንዴት ነው አላርም እንዴት ነው ሲሞላ በፈለጋችሁት በሞላችሁለት አይደለ? ወይም ደግሞ ሪንግቶን የሆነ ጥሪ ስታደርጉ የስልካችሁን ጥሪ ስታደርጉ እንዴት ነው እናንተ የሞላችሁት ነው አይደለም የሚሆንላችሁ? መዝሙር ከሆነ መዝሙር፣ ዘፈን ከሆነ ዘፈን ነው የሚሆነው። ክላሲካልም ከሆነ እንደዛ። አብርሽም ዛሬ እንደዛ ሆኖ ነው ያገኘሁት። የሆነ ነገር ተሞልቷል፣ ክሊክ አደረጉት። እነሱ በል ያሉትን እያለ እንደሆነ ነው እየተሰማኝ የነበረው እንጂ እውነት ከውስጡ ተሰምቶት እውነት ከሩታ ጋር መሆን ፈልጎ እንዳልሆነ ነው እየተሰማኝ የነበረው። ይሄ ደግሞ አሁንም እንዲህ ብዬ መናገር በማልፈልገው መንገድ እንዲሆኗል፣ እንዲያርገውታል፣ እንዲህ ነገር ተደርገዋል ምናምን ማለት አልፈልግም። ነገር ግን የሆነ ነገር ከበስተጀርባ እንዳለ እንዲሰማኝ ሆነ። የምር የሆነ ደስ የማይል የሆነ ወደ ተወሳሰበ መስመር እያስገቡት ነው ይሄን ነገር። እኔ ኤፍሬምን እጅግ በጣም ተጠራጠርኩት። ምክንያቱም አብርሽ በእንደዚህ አይነት መንገድ እኔ አላውቀውም። ዛሬ ሮቦት ሆኖ ነው የመጣው። የምር ሮቦት። እኔ ግልጽ አልሆነልኝም ይሄ ነገር። እናንተ ገብቷችኋል? የምር ቃል አጣሁ። ምን ብዬ መናገር እንዳለብኝ አላውቅም። አብርሽ በእንደዚህ አይነት ሁኔታ በፍጹም አይቼውም አላውቅም። ዛሬ እንደዚህ ሆኖ አየሁት። ምንድን ነው የተፈጠረው? የሆነ ከበስተጀርባው የሆነ ነገር እንዳለ ይሸተኛል። እውነቱን ስነግራችሁ ነገ ጠዋት ላይ አሁን አብርሽን አስገድዳችሁት በሆነ መንገድ ጠፍንጋችሁ ይዛችሁት ከሆነ ይህን ነገር እንዲናገር ያደረጋችሁት፣ የምር ቀደምም ብያለሁ፣ ወዶ ሄደን ተዋግታ አትመልሰውም። ይሄ ልጅ ውስጡ አዞት ፈልጎ ካልሆነ ወደ እናንተ ወደ ሩታ የተመለሰ ነገ ጠዋት ትቷት እንደማይሄድ በምንም እርግጠኛ መሆን አይቻልም። አሁንም አንድ ግልጽና ግልጽ ነገር፣ ልጁ እውነት ፈልጎ ነው ወይ የተመለሰው? አብርሽ እውነት ጥፋቱ ገብቶት እውነት እስካሁን ሩታን እንዳስቀየማት ገብቶት ነው ወይ? ሲመለስስ እዚህ ጋር ያበላሸው የሄርሜላ ህይወትስ እንዲህ በአንዴ ድምድም የሚለው ይሄ በጣም ደስ የማይል ሁኔታ ነው። የምር ዛሬ በእንደዚህ አይነት መንገድ ትመጣላችሁ ብዬ አላሰብኩም ነበር አብርሽ። ሲቀጥልም ደግሞ ወደ ራስህ ወደ ልቦናህን ብትመለስ ደስ ይለኛል። አሁን እኮ መሪውን የሆነ ሰው ይዞ ወደሚፈልገው አቅጣጫ ያሽከረከረው ነው ያለው። እሱ የምር መሪውን እንዲጨብጠው ወደሚፈልገው አቅጣጫ ያሽከረከሩት ነው። እሱ በራሱ አስቦ አይደለም እየተመራ ያለው። እኔ ቃሉን መጥራት አልፈልግም። የሆነ ነገር አረጋችሁት ነው እንዴ? ይሄ ደግሞ እንደማታደርጉ እኔ በሙሉ እርግጠኛ ነኝ። ምክንያቱም እንደማያዋጣ ስለምታውቁት፣ እንደማያዛልቅ ስለምታውቁት እና ዛሬ ደስ የማይል ሲቹዌሽን ነው ያየሁት። አሁንም እደግመዋለሁ ሩቲ፣ አብርሽ ከአንቺ ጋር እንዲሆን ከሚፈልጉ ሚሊዮን ሰዎች መካከል ሚሊዮን ሰዎች ቢኖሩ ከነዛ መካከል አንዱ ግንባር ቀዳሙ እኔ ነኝ። ምክንያቱም ከመጀመሪያው ጀምሮ የነበራችሁን የፍቅር ህይወት ስለማውቀው ስለምረዳው። ነገር ግን በተሳሳተ መንገድ አብርሽን
ውስጡ ባልፈለገው መንገድ ተጭናችሁት አስገድዳችሁት የሆነ ነገር ፋይልም ከሆነ ይዛችሁበት ከሆነ እጅግ በጣም ያሳፍራል። አሁንም ልታቆዩት ትችላላችሁ፣ ሊሄድ ወደ ፈለገበት ቦታ ልታዘገዩት ትችላላችሁ እንጂ አሁንም አታስቀሩትም። የተነሳሳን ልብ በፍጹም ማስቀረት አይቻልም። ስለዚህ አሁንም ቢሆን የከፋ ጥፋት ውስጥ ሳይገባ ቆም ብላችሁ አስቡበት። አብርሽም ምናልባት ከቀልቡ ሆኖ ካልሆነ የሆነ የመረባበሽ ስሜት ውስጥ ሆኖ ከሆነ እስቲ ተዉት። የተወሰነ ጊዜ ወይ ሚዲያ ላይ እንዲመጣ ታደርጉት። ወደ ራሱ ይመለስ፣ ራሱን ያዳምጥ። እንዴ ለምንድን ነው ልጁን የምታስጨንቁት? እውነት ግራ እያጋባችሁት ነው። ልጁን እኮ ከጤናውም እንዳይሆን እያደረጋችሁት ነው። ራሱን ፈልጎ እንዳያገኝ እያደረጋችሁት ነው። እንዴ የምር እኔ በጣም ያሳዘነኝ አብርሽ። ሰዎች ዛሬ ከዚህ ቪዲዮ ምንድን ነው የተረዳችሁት? ኤፍሬም ወንድም ነው። እሺ ከሩታ ጋር እንዲሆን ትፈልጋለህ፣ ነገር ግን በዚህ ልክ ፋውል እየሰራህ ነው። ሲቀጥል በመጀመሪያ ደረጃ አብርሽ ከሄርሜላ ጋር የነበረውን ነገር ታውቃለህ። በድንገት ሄድክና ለሄርሜላ የሆነ ስሜት እንዳለ ተናገርክ። ከዛም በኋላ አብርሽ ራሱን እያዳመጠ ነው፣ ከልጁ ጋር ያለው፣ ከዚህ በኋላ ምርጫውን መርጧል ምናምን ብላችሁ መጣችሁ። ከዛ በኋላ ደግሞ አሁን ዛሬ ደግሞ መጣና በድንገት አይ ሩታን መርጫለሁ እንዳላችሁት ስህተት እንደሆነ ገብቶኛል። እንዴ ይሄ ነገር የሆነ ደስ የማይል ነገር አለው። ደስ የሚለው ልቡ ፈቅዶ ፈልጎ ጥፋተኛ እንደሆነ ተረድቶ ወደ አንቺ ከተመለሰ ነው እንጂ በሆኑ ነገሮችን ተብትበሽ ወይም ደግሞ በሆኑ ነገር ተብትባችሁ ልጁን የሆነ አስራችሁት እንዳይወስን የሆነ የምታስፈራሩበት ነገር ካለ አሁንም አይበጃችሁም። ልታዘገዩት ትችላላችሁ፣ ግን አታስቀሩትም። እመኑን። ሌላው እውነት ግን ሩታን መርጠህ እንደው ጥፋትህ ገብቶ ከሆነ የተመለስከው ሄርሜን ትሪት በምታደርግበት መንገድ ትሪት አድርጋት። ምክንያቱም ልጅቷ ተስፋ ሰጥታታል። ልጅቷ በልቦ ውስጥ በደንብ እንድትነግስ በደንብ በቃ ነግሰሃል። በእያንዳንዱ ሲቹዌሽን ውስጥ አብርሽ ብላ እንድታስብ ልቦ ውስጥ አስቀምጣል። በመጀመሪያ ደረጃ ባለትዳር ወንድ ጋር መሄድ ጥፋት እንደሆነ ይገባኛል። ነገር ግን ደግሞ አብርሽ ነው ፊት የሰጣት። አብርሽ ኖ እኔ ባለትዳር ብሎ ብሎክ ቢያደርግባት ኖሮ ሄርሜላ መስመሯን ይዛ ትቆም ነበረ። ግን ፊት ሰጣት፣ እንደምታገኘው እርግጠኛ ሆነች፣ ተስፋ ሰጣት። አብርሽን መጠባበቅ ጀመረች። አብርሽ የሆነ ተስፋ ባይሰጣት ኖሮ እርግጠኛ ነኝ ሄርሜላ በዚህ ልክ አትጓዝም ነበር። በዚህ ልክ ተስፋ ሰንቃ እንደምታገኘው እርግጠኛ ሆነ ሽማግሌ ላክ እስከምትል ድረስ አትደርስም ነበር። አብርሽም ደግሞ ሄርሜላ ባይፈልጋትና ከእሷ ጋር መሆን በዚህ ልክ ባይፈልግ ሩታን በዚህ ልክ አይገፋትም ነበር። እኔ ይሄ ነገር የዛሬው አልገባኝም። አሁን ኦሬንስን ግራ አጋባችሁ፣ እናንተ ግራ ተጋባችሁ። በቃ በአጠቃላይ ሁሉም ሰው በእናንተ ጉዳይ ግራ ተጋባ። እኔ አንዳንድ ኮመንት ላይ እንደማነበውና ከውጪ እንደሚነገረኝ ከሆነ እመኑኝ ይሄ ነገር አጋልጣችኋለሁ። እመኑኝ አብርሽ በዚህ አሁን ዛሬ በመጣበት መንገድ ደጋግሞ የሚመጣ ከሆነ ምን እንዳደረጋችሁት ታውቃላችሁ። ቅርብ ማን እንደማውቅ ምን እንዳደረጋችሁ አጣርቼ እንደምደርስበት ደግሞ በ100% እርግጠኛ ነኝ። ቤተሰቦች እመኑኝ አብርሽ ነቅቶ ወደ ራሱ መንፈስ ተመልሶ በፊት የምናውቀውን አብርሽ፣ ያ አክቲቭን አብርሽ፣ ያ ሰው ወዳዱን አብርሽ፣ ያ ነገሮችን ሲያደርግ በምክንያት የሚያደርገውን አብርሽ
ነገ ከነገ ወዲያ የማናገኘው ከሆነ እመኑኝ አንዳንድ የምሰማቸው ነገሮች ትክክል ናቸው ማለት ነው። በዚህ ልክ ዛሬ በፈዘዘው መልኩ ፈዞ ከመጣ እመኑኝ አትጠራጠሩ፣ አጋልጣችኋለሁ። ለማንኛውም ነገ የሚፈጠረውን እንመለከትና በግልጽ አብርሽ ትክክለኛ ማንነቱን አግኝቶ ከመጣ እሰየው። ነገር ግን እንደ ዛሬ በመጣበት እንደ ሮቦት እንዲህ ሆኖ እንደመጣበት ተመልሶ ከመጣ ግን ክርስቶስን አለቃችሁ። በመጀመሪያ ግን ኤፊ ነህ። ኤፊ ሄርሜላ ጋር ሄድክ። አብርሃምን ደጋግመህም ከሩታ ጋር እንዲመለስ እየነገርከው ነበር። ይሄ በጣም ደስ የሚል ነገር ነው። ነገር ግን ወደ ሄርሜላ ሄደ ያደረግከው ነገር መልካም እንዳልነበረ ልብህም ያውቋል። እንደው ሄርሜላን ፈትነህ ወይም ደግሞ ሄርሜላን አሸንፈህ አየህ እንዲህ ነች እኮ ሄርሜላ ብለህ ለመናገርም ከሆነ በዚህ መንገድ አይደለም፣ ደስ አይልም። ምክንያቱም ለልጅቷ ማሰብ አለብህ። ለማንኛውም የምር ነገ ሲመጡ አብርሽ ወደ ራሱ ተመልሶ ካልሆነ ኦዲየንሶች እውነት ቃል ገባላችኋለሁ ሙሉ በሙሉ ያለውን ነገር ይዤላችሁ እመጣለሁ። ለማንኛውም ዛሬ አብርሽ በመመለሱ ደስ ቢለኝም በእንደዚህ አይነት መንገድ በመመለሱ ደግሞ አዝኛለሁ። የምር አብርሽ በጣም ነው ያሳዘነኝ። እኔ የምር በጣም በቃ ለማንኛውም በጣም ነው የምወዳችሁ፣ በጣም አከብራችኋለሁ። እንደነገርኳችሁ ነው ከዚህ በኋላ እያንዳንዱ የሚሰሩ ቪዲዮዎች ኦዲየንስን የማይመጥኑ ኦዲየንስን ግራ የሚያጋቡ ሴራ ምናምን ያላቸው ነገሮች ለወደፊት የማይጠቅሙ የማያራምዱ የሆኑ ሆኖ የሚያገኛቸው ልጆች እያንዳንዷን እያመጣው ነው እዚህ ጋር የምተነትነው። ለማንኛውም በጣም ነው የምወዳችሁ። ዋላፍ